እንደ ጎጃም አሁን ድሮን እንደጨረሳቸው ሴቶች እናቶቻችን እንደራባቸው የደቡብና የጎጃም ሰዎች፣ የጎንደር ሰዎች፣ የወሎ ሰዎች፣ የአገው ሰዎች አገዎችን አይታ አጥንታቸው ገጦ ጡት የሚጠቡት አቶ ህፃናት። አሁን ይሄ ሰውዬ ሳይሆን አብነት ነበር። የትግራይ እናት ሄዶ ጎትቶ ተናገሪ ሲላቸው እግዚአብሔር ምስክሬ ነው፣ እኔ ነገ ሟች ነኝ፣ ለትግራይ በመስከር አለን። ለመናገር መተንፈስ አይችሉም። ሴትዮዋ እርቦኛል ሲሉት በትግርኛ ብቻ ትንሽ ትንሽ ነው የሚወጣ ከድምጻቸው። እኒያን ሴትዮ እንደዚህ አይነት ሚሊዮን እኮ ትግሬዎች አሉ። እነዚህ ሂዶ አዶናይ መች ረዳ፣ መች አጽናና፣ መች የትግራይ ሀብታሞችን አሰባስቦ ኑርዱ መች አለ አላለ። ህዋትን መች ተቃወመ? ኢትዮጵያዊ የሚሆን እኮ ህዋትን ተቃውሞ ባንዲራ ይቃጠል፣ አረንጓዴ ቢጫ ቀይ፣ ይሄ መሀል ያለውንም አውጡ። ብሔር ብሔረሰብ የሚባል የምታመጡ ዘረኝነት ማስፋት ነው። አማራ ሁል ጊዜ ነፍጠኛ እየተባለ የእኛ ሰዎች ናቸው ይሄን ያለም እናንተ መጥፋት አለባቸው አይልም። እራሳቸው የላኩት ነው። ያንን ቢልማ ጀግና ነው፣ ጀግና አይልማ። አላማው ምንድን ነው? እዚያ አዋርድ ላይ አንደኛ የደቡብ ልጆች የአማራ ልጆች የለፉ ቲክቶክ ላይ በስድብ ሳይሆን በክሬቲቪቲ የሚታወቁ ልጆች አሉ። የእነዚያን እድል የካናዳ ዜግነት ይዞ ዘጋባቸው። ያመጡት ወደፊት እንደነዩ ጩፋ የሃይማኖት አባቶች ኦርቶዶክስ ውስጥ ፕሮቴስታንት ሙስሊም ጋር ብትሄዱ የህዋት አባላት ናቸው። አንዱ ጎጃሜ እኮ ለአማራ የሚጮ ሰው የምን አለ ሰሞኑ አዶናይ ማለት ሰገጠ ነው። ሰገጥ ማለት ለስርዓት ለእምነትህ አየው። እንዲህ አይነት ካድሬውን እኔ እንደ እውነቱ ልንገር ወሸላውን መቁረጥ ነው። አንተ ቄሳውን የጎጃም ቄስ ቁረጠው ብትለኝ ጩቤን አውጥቼ እንዲህ ነው የምቆርጠው። አልምረው እንኳን ወሸላውን አንገቱን ነው የምቆርጠው። ተመልከት፣ ቤተክርስቲያኑ በእነሱ ተይዟል። አባ መርካቶ የሚባል አይተዋል። መስቀል ይዞ ጥቁር መነጽር አድርጎ ይሄ እኮ ጊርጊሮ ስጋ ቤት ስበላ ድሮም ማውቀው መንፈሳዊ ትምህርት ቤት ገብቶ ቄስ መለኩሴ የመሰለ ግን 7 ችኮች አሉት። ከጎጃም 4 አሉት፣ ከኦሮሚያ 2 አሉት፣ ከትግራይ 2 አሉት። 7 ችኮች አሉት። ውሽሞችን ልቆጥር አልችልም። አባ መርካቶ አይተዋል። አዶናይ ከጎን ነኝ። ለምን? ማቲያስ የተባሉት ሰው የወያኔ አባል የተወገዙ የተጠሉ ፕሮፌሰር ሙሴ የጎጃም ፕሮፌሰር ዶክተር እንደተናገሩት ሴቶች ይቀርቡላቸው የነበር በሙሴ ነው። እነዚህ ሰዎች የተወገዙ ናቸው በደርግ ጊዜ። ዛሬ ግን ያመጧቸው ጌታቸው አሰፋ ናቸው። የራሳቸውን ሲኖዶስ አቋቁመው ገንዘብ ከመሀል ሀገር ይልካሉ። ኦሮሞዎችም አልነቁባቸው። አሁን ለህወሓት ለትግራይ መንግስት የሚባል በጀት ማቆም እኮ ነው። እነሱ ከነሱ የሚመጣ ነገር የለም፣ ከኛ ነው የሚወስዱ። እኔ የትግራይ ህዝብ እንዲራብ አልፈልግም። ይሄ ለወንበዴው አካል ነው የምላቸው። በጀት ማቆም ያ ብቻ አይደለም። አዲስ አበባ ያሉ ፎቆቻቸውን ቪላ ቤቶቻቸውን የሚያከራዩትን አፓርትመንት እነሱ እኮ ጥጋባቸው ኦሮሞ፣ አማራው፣ የከምባታው የምን የነበረን አዲስ አበባ ውስጥ ያለን በብዙ በህዝብ ሀብት የተሰራን እንደ 4ኛ ክፍለ ጦርና የሚባሉ እንደ ሲግናል የመንግስት የነበሩትን እነሱን አፍርሰው ሌክዠር አፓርትመንት አንዱ እኮ ብታዩን አንዴ ጀነራል ቤት ገብቼ ምን ይሻቆ ነው ሰውየው ልጁ ይዞኝ ሄዶ ነው ማየት አለብኝ ብዬ ሲግናል ገባው። ልጁ አዲስ አበባ ስላደገ ዘረኝነትን አያውቅም። ይዞኝ ሄደ። አንድ ደህንነት ተወቂ ኤርፖርት አገናኘኝ። ናኛ ቤት ላሳይ ብሎ ሲገባ 7 ቤት አላቸው ለኤምባሲ የሚያከራዩት፣ 4 የቀበሌ ቤት አላቸው፣ 3 የወይን ቤት አላቸው፣ ወይን የሚሸጡበት ውስኪ። ከዚያ ዱባይ ወርቅ ቤት አላቸው። ለካ የወለጋና የመቀሌ ወርቅ ይሸጣል። አየህ ራሱ እኮ ትግራይ እኮ ወርቅ አለ። በኋላ ምን አለ ልጁ ና ብሎት ሲገባ 4 መኝታ ነው ቤቱ። አንዱ ሳሎን የወርቁ አይተነውን ቤት ሳሎን ነው የሚያክለው። የአንድ ቢሊዮን ነው ይሄ። እንግዲህ አፓርትመንት ነው አልኩት። አዎ መኪናው 4 መኪና ጋራጅ ቆመው አይቼው አላውቅም። የዚያና አሜሪካን ሀገር ስመጣ ሼቭሮሌት ነው ያላውቅም ነበር። እግዚአብሔር ምስክሬ ነው። ሼቭሮሌት ይላል። ከዛ መስሪያ ቤት ኮምፒውተር ተማሪ ስለነበሩ ገባውና ሳይ ሼቭሮሌት የአሜሪካ መኪና ነው። ሀዋልኩ በቃ አውቶማቲክ እኮ ነው ማርሽ ምናምን ምንድን ነው ይሄ? በቃ አውቶማቲክ እንትን በሰው የማይታገዝ ማለት ነው። ማኑዋል አይደለም እንደ ድሮ አውቶማቲክ ማሽን ትራንስሚሽን። ይሄ ወጣት አሁን አውስትራሊያ ነው የሚኖረው። በጣም እኔ ስሙን ላለመጥቀስ ጥሩ ልጅ ስለሆነ ከዛ ጠየቅኩት። ምንድን ነው አባት አልኩት። ጀነራል ነው አለ። አንድ ጀነራል ምን ያህል የሀገሪቷን መርከብ አለን አለ። ይሲ እንግዲህ ወንድ አንድ ልጅ ብቻ ነው ያላቸው፣ ሌላ ነገር የለም። ፈሪ ነው። ሴቶችን አይወድም ስልህ በጣም ቁጡብ ነው። እንዴት እንዳሳደገው ባይዘው ቤተሰቡን አደንቃለሁ።
እንደ ሌላ ዘልዛላ ትግሬ አይደለም። አየህ ገንዘብ አለ ብሎ አይሆንብድም ልጁ። በእኛ እድሜ ነው የራሱ ቤት ተሰርቶለታል። ቦሌ ቡሉላ ደግሞ 2 ቤት ያከራያል። በቃ ቢሊዮነሮች ናቸው። አሁን እነዚህ ወያኔ ትግሬዎች አገኙ ማለት የትግራይ ህዝብ አገኘ ነው ጎበዝ። እንደ እውነቱ ነጋገር በእውነት ምንም አላገኘም የትግራይ ህዝብ። እኔ ጧፍ ሽጠው የሚያድሩ አዲስ አበባ ትግሬዎች ያውቃሉ። በትግራይ ህዝብ ነው ይሄ ወንበዴ ተደብቆ በጀግናው የትግራይ ህዝብ ከህዝብ አነጣጠለው እንዲጠላ አረገው። ቋንቋው ራሱ እኮ እንዳይነገር እኮ አዲስ አበባ ፈርተው ትክክለኛ ትግሬዎች ቋንቋቸውን ራሱ ተሸማቀው። ይሄ ወያኔ ነው ዛሬ ተመልሼ ልምጣ የሚል የራሱን ንብረት ለማስጠበቅ ወርቁን እንዳይጠየቅ በትግራይ ህዝብ ለመደበቅ ባህላዊ ጀነራል ነው የትግራይ ህዝብ ይላል። ምግብ አየው ይሄ ማህይም እሱ 4ኛ ክፍል ሳይደርስ ጀነራል ስለተባለ የትግራይ ህዝብ የተማረው ሁሉ ንቆት የትግራይ ህዝብ ባህላዊ ጀነራል ነው። ልትደበቂ ነው የትግራይ ህዝብ ባኖባል። የኤርትራ ህዝብ ልንገር በኢሳያስ ላይ ተነስቶ በየቀኑ ሰላማዊ ሰልፍ ተቃውሞ ሰልፍ አይቀርላቸውም። ይሄ ጀግና ትግሬ ድርምስምሳቸውን አጥፍቶ አንገታቸውን ቆርጦ አሁን የነ ገብረ እግዚአብሔር በየነ የሚባል ጀግና የዚህ ጀግና ትግሬ ተነስቶባቸዋል። ተንቤኑ ምናምኑ መቀሌው በቃ እናንተ ሌባ ናችሁ ተብለዋል። ከመልካሙ የአማራና የኦሮሞ ህዝብ አነጣጥላችሁናል። እኛ ትግሬዎች ብንገነጠል ተራራ ልንበላ ወይንም ድንጋይ ልንበላ ነው እኮ ይላሉ። ምን ይበላሉ? እንደ እውነቱ አሁን አንዳንዱ ወልቃይትን አይረሱ ምናምን ይላሉ። እኔ ጠቅላይ ሚኒስትር ቢሆን እንዲያርሱ ፈልጋለሁ አብረው ማለት ነው። ወለጋ ላይ ሊሰፍሩ ሞር ታጋይ ነኝ እያለ የሚዘርፈውን ሳይሆን ይሄንን ቡትቶ የለበሰው እንደ አማራ ትግሬ አምጥቼ የደቡብ መሬት ላይ ማስፈር ፈልጋለሁ። ኢትዮጵያዊነት ማለት ያ ነው። ወልቃይት ላይ አርስም ማለት አይቻልም። ኢትዮጵያዊ ነኝ እያለ ትግሬው ካባረሩ ምን ይብላ? እነሱ ግን እንገንጠል ማለታቸው ነው የማልደግፈው። ወልቃይት ላይ እኮ ለ200 ዓመት እኮ ኖረዋል። ተጋብተዋል እኮ ከጎንደር ጋር ምናምን አትለየውም። ከጎንደር ሰው ነው ግማሹ ትግሬ። አሁን ችግሩ መጋባቱ አይደለም። አገር እንሰራለን የሚሉ ወንበዴዎች 1 ሚሊዮን አባል አላቸው። ይህን ወንበዴ ስንቃወም የትግራይ ህዝብ እኛን ይቃወማል። 1 ሚሊዮን እኮ ማለት 1/3 የትግራይ ህዝብ ማለት እና አዝናለሁ። ስለዚህ የትግራይ ወጣት ነቅቶባቸዋል። ህዝቡም እየራበው በፍጹም እነ ደብረጽዮን አይቀጥሉም። ታዩታላችሁ። የኢትዮጵያን ህዝብ መነጠል አይፈልግም። የትግራይ ህዝብ ወደው እንደሚመጣ ተጠራጠሩ። ኤርትራውያን 2 ሚሊዮን ወደ 2.2 ዛሬ ስታቲስቲክስ እያየው ነበር። ኤርትራዊ በሙሉ ማለት ይቻላል እኮ አዲስ አበባ ነው ያሉት። በቃ ይወዱታል። ኤርትራ ውስጥ ምንም ነገር የለም። ይሄ አራጅ ሰውዬ ያለው አገራቸው እኮ እንደ ዱባይ ቢች መሆን ይችል ነበር። ግን ኤርትራውያን አይነ ቀለም አይጥመኝም እያለ መለስም ያባራል። አንዱ ነው እኮ የራሱ እስረኛ ይለዋወጡ ነበር። የሚያምጽ አማራ እዚያ ሲሄድ ኢሳያስ ወደዚህ ያመጣል። እነሱ ደግሞ ኤርትራዊ ሲመጣ ወደነ ኢሳያስ እየተላከ ይውላችሁ። የኤርትራ ህዝብ ስቃይ ሲበላ ነበር ህዝብ። ግን ኤርትራ ስንል ሻዕቢያ ስንል ህዝቡ እንዳይመስላችሁ። ወያኔ ትግሬ በብስጭት ስንል የትግራይ ህዝብ ለማለት አይደል። ኦሮሞ ስንል እነዚህ ዘረኛ ኦነጋውያን ኦነግ ሸኔ እያለ የትግሬ ጥርቅም አለ በጥቂት ኦሮሞች የሚመራ ግን እነሱ ስደተኛ ትግሬዎች ናቸው። መልካሙ ትግሬ ምንም አላደረገም። መልካሙ ኦሮሞማ በብዛት ምንም የሚያውቀው ነገር የለም። ቱልስ ነው። ነገም እኛ ብንመጣ ተጋብተን ነው የምንኖር። አብሮ አገሩን የሚያለማ የሚቀጥል ህዝብ። አሁን ችግሩ ይሄን ሲስተም ለማስቀጠል የማይጣጣር የለም። ፋኖን ገዝተውታል፣ ሚዲያውን ገዝተውታል። አዶናይ ምናምን ይሄን አልገባውም አብይ አህመድ። አዶናይ እንዴት አንድ ተራ ሰው ተመልከቱ፣ ትልቁን የአየር ኃይል የሚባል እኔ አንድ ይልማ መርዳሳ የሚባል በጣም ተመችቶኝ ጀግና ሊሆን ላይሆን ይችላል። ግን አዲሱን ጀት ቀይ ባህር ምናምን ብለው ሲያወናብሉ እንደማይዘምቱ ካካሉ ተናግሬያለሁ። እናንተ ዝመቱ ብያለሁ። አማራ ያገባውም ስን ነው ያቆሙ። እንደውም ጭራሻውን ከኤርትራ ጋር በኪራይ ቀጥለው እያረዱ ሊቀጥሉ ከሻዕቢያ ጋር ምንድን ተዋውለዋል ልንገራችሁ። በግማሽ ዋጋ ሊከራዩ የኤሌክትሪክ ባቡር ምናምን ሁሉ እየተሰራ ነው። አያችሁ፣ ተመልከቱ። ለምን ንቀውናል። ስለዚህ አሁን እነዚህን ብልጽግናን የምናወድማቸው የኢትዮጵያ ህዝብ አንድ ሲሆን ወያኔና ፋኖ ሳይሆን ኦነግና ፋኖ ሳይሆን ሻዕቢያና ፋኖ ሳይሆን አማራና ትግሬ፣ አማራና ኤርትራ፣ አማራና ኦሮሞ ህዝቡ ሲገናኝ ብቻ። እነዚህ ወንበዴዎች ሊመሩን አይገባም። ህዝቡ ሲገናኝ ግን ቦርደር ይከፈታል። ኤርትራ እንደ ድሮ ይመጣል፣
አሁንም ኢትዮጵያን አልለቀቁም ኤርትራኖች የሙጥኝ ብለዋል። ለምን? ኤርትራ ውስጥ ምንም ነገር የለም። እዚህ ሀገር አሉ መልካም ኤርትራውያን በጣም የስራ ሰዎች ናቸው። ብዙ ሚሊዮን ብር አላቸው፣ ዶላር አላቸው። የሚሄዱት እኔ አይቻልም። መቀሌ ሄደው አይሄዱም። ባህር ዳር ነው የሚሄዱት፣ አዲስ አበባ ነው የሚሄዱት፣ ናዝሬት ነው የሚሄዱት፣ ሀረር ነው ቤት የሚሰሩት። ወደውታል። ያ ከሆነ ደግሞ ቦርደሩን መክፈት ነው ዋናው። ድንበርን መክፈት፣ የድሮዋን በሪፍረንደም ማምጣት፣ ሀገራቸው ማልማት ይችላሉ። አሊያ ግን ወደብ የግሌ ነው፣ የኢትዮጵያ ትልቅ መቀመጫ የጋራ ነው የሚባል ነገር የለም። መቀመጫችንም የጋራችን ነው፣ ወደባችንም ተዋግተን መመለስ ነው። የእኛን ኢኮኖሚ እየወሰድክ አከራይተህ የኢስት አፍሪካ ሲንጋፖር የሆንክ ዕለት ትሄዳለህ። አሁን ይኸውላቸው የኢትዮጵያ ሕዝብ ለሻዕቢያ መንግስት $2 ቢሊዮን ሰጠው ማለት በወር ወይ $1 ቢሊዮን ተደራጅተው አንድ ቀን ከአድዋ ትግሬ ጋር ተገንጥለው ይሄዳል። መፍቀድ የለብን። ወይ ተዋግተን መመለስ ነው ወይ ደግሞ ኤርትራ መቀላቀል ነው በስምምነት ማለት፣ ወይ ደግሞ በሰላም በንግግር መፍታት። ከዚያ ውጭ ግን አታታሉ። ምስጌ ቀጥል። ሰላም ብያለሁ ሞጣዬ፣ በጣም ነው የማመሰግነው። ሁላችሁም የሞጣዊ ሰዎች ሰላም ብያለሁ። ሞጣዬ እኔ ቅድም የገባው ሰውዬ ከዚህ በፊት አንድ ትግሬና አንድ ኦሮሞን ያነቃህበትና የሄድክበትን ታሪክ ምን ያህል ሞጣ የቆመው ለአማራ ህዝብ አለመሆኑን ያሳየህበት፣ ለመላው የኢትዮጵያ ህዝብ ለተጎዱ መሆኑን ያሳየህበት እንዲህ አይነት ማለት እውነት ነው የሚነግርህ። ለምን እንዲህ አይነት ወንድሞችን አፍርተሃል አንተ። ለአማራ ህዝብ አይደለም ለኢትዮጵያ ህዝብ የተላክ ምድራዊ መላክ ነህ። ሲያለቅሱ የምታለቅስ፣ ሲራቡ የምታጎርስ፣ ከወደቁበት የምታነሳ፣ ፈርጀ ብዙ ስራ የምትሰራ ወንድሜ፣ ለራስህ ለቤተሰብህ ያልኖርክ ለመላው ኢትዮጵያ ህዝብ የኖርክ ታሪክ ይዘክርሃል። እውነት ነው ለመናገር የምፈልገው እና እኔ ሁሌም እኮራብሃለሁ አንተ ጋር በሚዲያ ድሮ እንኳን እንተዋወቃለን። በሚዲያ እንኳን ካወቅኩ 1 አመት ሆነኝ። 1 አመት ሙሉ ያንተን ድምፅ ሳልሰማ ማደር ለእኔ እውነት ነገር ለመናገር ያመኛል። ለእኔ ትምህርት ቤቴ፣ ለእኔ መምሬ፣ ለእኔ ራቴ ጉርሴ ነው ወንድሜ። ከአድራጎት በላይ ለእኔ ካደረግከው በላይ ለመላው ኢትዮጵያ ህዝብ የምታደርገው አድራጎት ይበል የሚባል ብዙ ወንድሞችን ያፈራህ፣ ሁሌም ያንተን ድምፅ ሳይሰማ የሚተኛ ህዝብ የሌለበት የውሸት አንዳንድ ውሸታሞች ቢናገሩም ቅድም ከተናገርከው እንኳን ነገር አትቦልኳቸው አልክ። ነገ ተምረው ይመጣሉ። ይሄ ምን ያህል አንተም ማህበረሰቡን ለማንቃት የሄድክበት ርቀት የሚያሳይ ነው። ነገ ተምረው ይመጣሉ። ለዛሬ ሚውት አድርጓቸው እንጂ ለነገ አትቦልኳቸው፣ ነገ እንዲመጡ። አሁን አንተ በቃ አንክተህ አስተምረህ መሄድ ያለብህን መንገድ የተከተልክ እውነተኛ የኢትዮጵያ የበኩር ልጅ ነህና ታሪክ ሲዘክር ይኖራል። እውነት እግዚአብሔር ይህንን መልካም ዘመን በጣም እናመሰግነው። ሁላችሁም የሞጣ ቤተሰቦች ወደዚህ ቤት ስትመጡ ከቻላችሁ በሀሳብ ልልና አሸንፋችሁ መውጣን ረታችሁ የሚያሸንፍ አይዲያ ካላችሁ ማሸነፍ እንጂ መሳደብ ትንሽነት ነው። መሳደብ ምንም ነገር የእናንተን ታናሽነት ነው የሚያሳየው። ገብቶ መናገር ሀሳቡን ማንሸራሸር ይቻላል። ሞጣም ሲሰድቡት እንኳን ተውት ይሳደብ ነው የሚለው እና ሁላችሁም ወደዚህ ቤት የምትገቡ ሰዎች የሚታገልለት ህዝብ ለራሱ አይደለም። ለራሱ ቢሆን ኖሮ ሞጣ እስከዛሬ ስንት ነገር ባየ ነበረ። በግሉ ቢሰራ እዚህ ሚዲያ ላይ የሚለምነውን ሁሉ በግሉ በረዳው ነበር። ግን ማንቃት ስለሚፈልግ ነው። ስራውን ጥሎ አይኑን እየታመመ ቤተሰቦቹ ለልጆቹ ፍቅር ሳይሰጥ ልጆቹን ትምህርት ሳይሸኝ ቁጭ ብሎ የሚሰራው ለኛ ነው የሚል እይታ ይኖራችሁ ወንድሞቼ። ክፉን ነገር ተውትና ወደ መልካም ነገር መምጣት ነው ያለባችሁ ወንድሞቼ። በጣም እናመሰግናለን። ሁሌም ምስጌን ብዙም ይሄን የምስጋና የሚያስፈልገኝ ሰው አይደለሁም። በጣም ተራና መነኛ ሰው ነኝ። እዚህ ውስጥ እኔን የሚበልጥ እንጂ ከኔ የሚያንስ ሰው ይኖራል ብዬ አላስብም። በአኗኗር፣ ባለባበስ፣ በአመጋገብ፣ በትምህርት፣ በእውቀት፣ በገንዘብ፣ በስነ ምግባር ከኔ የሚበልጥ እንጂ ከኔ የሚያንስ ሰው እዚህ ውስጥ አለ ብዬ አላስብም። ተሳዳቢዎችም ቢሆኑ በፖለቲካ ምክንያት ነው እንጂ እኔን የሚሰድቡኝ እኔ ከነሱ እንደማንስ ያውቃሉ። እኔ እዚያን ያህል የምደነቅም ሰው አይደለሁም። ምስጌ ብር አምባርን ግን አዲስ ዘፈን ስራ ብለህ ነው የመጣው ሁሉ አርቲስት በሚሊዮኖች ይዞ ሲሄድ 100 ሺህ እንኳን አልሰጠንም። በእውነት እባካችሁ በውስጥ ምስጋናውን ዲያስፖራዎች፣ የጎጃም ልጆች በተለይ ምስጌ ብር አምባር በጣም የቆየ አርቲስት ነው። ባይዞ ብዙ ነገር ነበረው። ጦርነቱ ምናምን አሳጣው። በጥይትም ቆስሎ ነበር፣ ታስሮ ነበር። ዩኒቨርሲቲ የሚያስተምራቸው ልጆች አሉት። አርቲስት ነው።
መሬት የለው፣ ምንም ንግድ የለው። በአርቲስትነት የሚተዳደር ወንድማችን። ስለዚህ ምስጌን እባካችሁ የአማራ ልጆች 5 ሰዎች ትበቃላችሁ። $200 $1000 ብትሰጡ በቂው ነው ለጊዜው። ዩቲዩብ ላይ ደግሞ አሁን አዲሱ ዘፈኑን ብር አምባር በጣም የሚያምር ነው። እዚህ አሜሪካን ሀገር ዲሲ አካባቢ ያላችሁ የአማራ ልጆች፣ የደቡብ ልጆች ግዙት፣ በትልቅ ዩቲዩብ ላይ ጫኑት፣ ይጠቅማችኋል። እናንተ ባታተርፉትበት እንኳ ዋናችሁን ትመልሳላችሁ፣ እሱ ግን ይጠቀማል። $6,000-7,000 ብትገዙት ለሱ ጥቅም ነው፣ በሚሊዮኖች ነው። አንድ ነገር ቅጥቅጥ ነገር ገዝቶ ገበሬውን እያመላለሰ መኖር ይችላል። ብንተባበር ሀብታም እንሆናለን። አንበሳ መሆን እንችላለን። ድር ቢያብር አንበሳ ያስር። ለምን መሰለ? ድር ማለት የሸረሪት ድር አይታችሁታል? ቀጭን ነው፣ በንፋስ በዚህ በትንፋሽ የሚበጠስ ነው። ብዙ ሲሆንስ ድርን ብዙ ሲሆን አንበሳን ያስረዋል። በፍጹም ሊያነቃንቅ አይችልም። 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ግን ሸክም ነው። 50 ሎሚ ተሸክመ በቅርጫት መዞር ነው። የጭንቅላት ይነርላል። ጉራጌ ነጋዴ ስትሆን ጫማ እስከሚቀርና እሱን ተሸክመ ትሄዳል። አንዳንዱ የምንከፋፈለውስ ቶሎ ብንገዛው ያን ሰው ቅርጫቱን ያዘው 100 ሎሚ ይዞ ሊሆን ይችላል።